እንኳን አደረሳችሁ ለሆሳዕና በማርያም የኔ ውድ ቤተሰቦች። ልቺ 3 እስከ 4 ቀን ቪዲዮ አልመጣም። እስከዛ ግን ትናፍቁኛላችሁ። እባካችሁ በትዕግስት ጠብቁኝ የኔ ውዶች፣ በጣም ወዳችኋለሁ። በዓሉ ደግሞ የተባረከ የፍቅር የደስታ አገራችን ሰላም የምትሆንበት፣ ከስደት ያላቸው አገራቸው የሚመለሱበት አመት ይሁን ወይም ደግሞ በዓል ያደርግልን። ይሄ 2018 ሳያልቅ አገራችን ሰላም ትሆንልን። እናንተም ባላችሁበት የመዳም ቅመሞችዬ ሁላችሁም ውጭ አገር ላይ ያላችሁት ሰላማችሁ ይብዛላችሁ። በዓሉን ደግሞ ቤተሰቦቻችሁ ጋር ማሳለፍ ያልቻላችሁ ፈጣሪ ቤተሰቦቻችሁ ጋር በሰላም በፍቅር ቤተሰቦቻችሁ ጋር እንድታሳልፉ ያደርጋችሁ በማለት እንግዲህ ፍቅርዬ የሚገርም ጥቅስ ፖስታለችና እቺን 4 ቀን ደግሞ ስሜነሽ ኪዳነ ምህረት ነው በዓል ማከብረው። ስለዚህ እባካችሁ ሆሳዕና እዛ ነው ማከብረውና አትከፉብኝ፣ አታስቡብኝ በማለት እንግዲህ ፎቶ ፖስታለች ማለት ነው ከጽሁፍ ጋር። የኔ ፍቅር ባሉ የደስታ የፍቅር የተዋረከ ልጅሽን ከዚህ በላይ በፍቅር የምታሳድጊበት አመት ይሆንልሽ። ባሉ መልካም ባል ይሁንልሽ ማለት ነው የኔ ጀግና። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ደህና ናችሁ ወይ? እንኳን አደረሳችሁ ለሆሳዕና በዓል ማለት ነውና ፍቅርዬ እንግዲህ ዛሬ በሚገርም ነገር ብቅ ብላለች፣ በቲክቶክም በዩቲዩብም ማለት ነው። ቤተሰቦቿ እንዳይጨነቁ እቺን 4 ቀን ቪዲዮ አልመጣምና ትጨነቁብኝ የኔ ጀግና የሆናችሁ ቤተሰቦቼ። በዓልን በሰሜነሽ ኪዳነ ምህረት ነው ማሳለፈው። ስለዚህ ቪዲዮ ለመቅዳት አይሆንም። እዛ የጸሎት ቦታ ነው ቪዲዮ የሚሰራበት ቦታ ሳይሆን ብላ እንግዲህ በግልጽ ተናግራለች። ስለዚህ ዩቲዩብ ላይ ያላችሁ የሰው ቤተሰቦች አትጨነቁባት፣ በትዕግስት ጠብቋት። እስከዛ ቻናሏ እንዳይቀዘቅዝ ላይክ እያደረገችላት ማለት ነው የኔ ጀግና። መልካም በዓል ይሁንልሽ።